ይመስገን። ስራና መንፈሳዊነት የሚለውን ዛሬ በደንብ እንጀምራለን። ባለፈው ሳምንት ሁሉ ነገር መንፈሳዊ ነው፣ ዓለማዊ ወይም ስጋዊ ተብሎ በመጽሐፍ ቅዱሳችን ዓለማዊ ህይወታችን፣ መንፈሳዊ ህይወታችን ወይም ስጋዊ ህይወታችን፣ መንፈሳዊ ህይወታችን ብሎ በመጽሐፍ ቅዱስ የተከፋፈለ ነገር የለንም። ሁሉ ህይወታችን መንፈሳዊ ነው የሚለውን እውነት እርግጠኛ ነው ወይ? ከመጽሐፍ ቅዱስ መንፈሳዊ ነው ወይ ህይወታችን በሙሉ የሚለውን ተረጋግተን አብረን እናያለን። ለምሳሌ የመጀመሪያ የምናነሳው ጋብቻን ነው። ጋብቻ ያው የመጀመሪያ ሰርግ የነበረው ኤደን ገነት ውስጥ ነው። እንደምታውቁት ትዳር የተጀመረው እዛ ነው እና ጀማሪው ደግሞ ራሱ እግዚአብሔር ነው። ሰይጣን በምድር ላይ ዋና ብሎ ከሚከታተላቸውና መልኩን ማበላሸት ከሚፈልገው ከእግዚአብሔር ተቋም ትልቁ ትዳርን ነው። ምክንያቱም ትዳርን እግዚአብሔር ሲፈጥር ለራሱ መልክ መግለጫ አድርጎ ስለፈጠረ በኤደን ገነትም መልኩ ከተበላሸ በኋላ እንደ ክርስቲያንም በምድር ላይ ስንኖር በጣም በኃይል የሚታገለው ተቋም የአማኞችን ትዳር፣ ጋብቻ፣ ቤተሰብ ያው የእግዚአብሔርን መልክ እንዳይገልጥ የእግዚአብሔርን መልክ ለማበላሸት ስለሚፈልግ ነው። እና ምን ያህል ግን በትዳር ላይ ትኩረት እንዳለ ደግሞ እኛ አናውቅም። ሰይጣን በትዳር ላይ ያለው ከባድ ትኩረት አናውቅም። ቀላል አድርጎታል። በምስራቅ አፍሪካ ትዳር በጣም ቀላል ነው። ያው የማውቀው ሌሎችም ዓለማት ላይ ሲባል ሰማለሁ። ኖሬባ ላይም ግን ኖሬባ ያየሁት ለምሳሌ ታክሲ ውስጥ ብንገናኝ ራይድ ውስጥ እኮ አይደለም ታክሲ ዳላዳላ ይሉታልና ዳላዳላ ውስጥ ብንገናኝ እንደምንድን ነሽ? ደህና ነው፣ በጣም ታምሪያለሽ፣ አንተም በጣም ታምራለህ፣ እንጋባ እንዴ ምናምን ብለው እዛው ነው ጨርሶ የሚወርዱት። የኖርኩበት ሀገር ላይ ማለት ነውና ምስራቅ አፍሪካ ላይ ደግሞ ታውቃላችሁ ያገባ ሰው ነው የሚፈልገው። ወጣቶች፣ ዩኒቨርሲቲ ተማሪዎች ያገባን ወንድ ማግባት ነው ደስ የሚላቸው። በአብዛኛው ሴቶች ሚስት ደግሞ ባልየው ሀብታም ሆኖ በእድሜ የገፋ ከሆነ ታገባውና ትገለውና ባል ታገባለች በሱ እድሜ ያለውን። እና ይሄ በጣም የሚያስደነግጣችሁ ቤተክርስቲያን ውስጥ ገብተዋል። እና እኛ የነበርንበት አጥቢያ 200ኛ አጥቢያ ነበርን። የኛ አጥቢያ የተቀላቀሉ ዜጎች ነን እና ኖርማል ሆኖ ወጣቶች ሊያገቡ ይመጣሉ። እሺ በጣም ደስ ይላል፣ እሺ ተገናኛችሁ ምናምን ብለን ስንጠይቅ ሰውየው ሚስት አለው። ግር አለን የተወሰነ ጊዜ። በዛ ላይ ደግሞ ሊጋቡ ያሰቡትም አብረው ይኖሩና ሰርግ ሲያስቡ ነው ወደ ቸርች የሚመጡት። እና ትንሽ ዞረብን። ሲመጣ ያው ነው እኛ ለመናገር መልስ ለመስጠት ራሱ ከበደን። ምክንያቱም ዝም ብሎ የሆነ የከብቶች አይነት ነገር ሆነብን፣ ይቅርታይም በማለቴ። ከዛ ቢሾፓችንን መጠየቅ ነበረብንና ይሄ ነገር በጣም እኮ አስደንጋጭ ነገር እየገጠመን ነው። ሌሎቹ ዜጎች ወጣቶቻችን እየመጡ እናግባ ይላሉ፣ ግን እንደዚህ በጣም የሚስቁ ሰዎች እንደዚህ ነው እዚህ ሀገር እናንተ እንዴት ነው አቋማችሁ አሉ። እንግዲህ ምንድነው በእኛ ሀገር ተጋብቶ ልጅ መውለዷ መታወቅ አለበት ምናምን እና ስንላቸው ያው እንግዲህ እንደ ባህላችሁ አሉ። አረኛ ባህል አይደለም መጽሐፉን ነው አለንና ብዙ ምእመን ሄደብን ማለት ነው። ብዙ የለፋንባቸው ወጣቶቻችን
ሀገር አቋማችን ስላልተመቻቸው ሄዱ፣ ሌላ ቦታ ያገባሉ። እኛም ሀገር ይሄ በማይመስል ምስጢራዊ በሆነ መንገድ እነኚህ አካሄዶች ቀለል እያሉ እየመጡ ነው ያሉት። ከመጽሐፉ ልክ እየወረድን ያለ ነው። ልካችን የየትኛውም ዓለም እውቀት፣ ጥበብ፣ መተዳደሪያ ደንብ አይደለም። ልካችን መጽሐፍ ቅዱስ ነው። ስለዚህ አንዳንድ ጠንከር ያለ ነገሮችን ስንማር በጣም አመናፍሰነው ሳይሆን ልኩ ነው። ልኩ ሲነገር ያው ሰው ደግሞ እኔ እንኳን እዚህ ልክ ላይ አይመቸኝም ደህና ሁኑ ብሎ ቸርች ለቆ ይሄድብናል። ግን ምን ማድረግ አንችልም። ሁለት አማራጭ ነው ያለን። ወይ ልኩን መስበክ ነው፣ ወይ ሰው ማጣት ነው ያለብን። እሺ እግዚአብሔር ይመስገን። ስለዚህ ከጋብቻን ጀምርና ስራና መንፈሳዊነት ነው አይደለ? ጋብቻም መንፈሳዊ ነበር። ወደ ስራ እንመጣለን። መንፈሳዊ ነበር። በጣም የመንፈሳዊነቱ ልክ ሳነሳ ዛሬ ከሀሳቤ ወጥቼ አይደለም፣ ግን ማወቅ ያለብን ወሳኝ የሆነ ነገሮች ስላሉ ማለት ነው። እስቲ እግዚአብሔር ጋብቻን የጀመረበትን ቦታ ሄደን እናንብበው። እስቲ የዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 እስከ 28 እስቲ ቆመን ካላስቸገርኳችሁ እስቲ ከ26 ጀምሮ ሁሉም ሰው ያንብብ። ራኩ ድምጿን ከፍታ አደርጋለች፣ ግን ሁላችንም እናንብበው እስቲ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ይበቃናል። አንደኛ ምንና ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ነው የፈጠራቸው። ዘፍጥረት 2 ጋር ደግሞ እንዲሁ እንደቆምን ሄደን እናነባለን። ቁጥር 18 እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር ያክብርልን። ቁጭ በሉ። አንደኛ ወንድና ሴት አድርጎ ፈጠረ። የዛሬ 2 ዓመት ይመስለኛል እነ ኬብዬ አስተምረውታል። በጣም በከባድ ሁኔታ የክረምት ትምህርታችን ላይ ልጆቻችንን እና እግዚአብሔር ይህንን ተቋም ሲሰራ በወንድና በሴት ነው የፈጠረው። ስለዚህ ወንድና ወንድ መጋባት፣ ሴትና ሴት መጋባት ሕገ እግዚአብሔር ወጥነት ነው ማለት ነው። ምንም የሚያነጋግራችሁ ጉዳይ ሊኖር አይገባም ማለት ነው። ሰው መጀመሪያ ሲፈጠር ወንድና ሴት ተደርጎ ጋብቻ ተጀመረ። ጋብቻ በወንድና በሴት መካከል የሚደረግ ትስስር ነው። ጋብቻ ምን ጋር ደርሷል? ወጣቶቻችን ብዙም አይደንቃቸውም ስለተማር ነው። ሰው ስልክ እንጨት ማግባት ላይ ተደርሷል አይደለ? ሰው እባባ አገባ አዲስ አይደለም። ውሻ ክራባቱን አርጎ በቆንጆ ሁኔታ አልተጋቡም አይደለ? እስቲ ይሄን ታሪክ አላውቀውም የምትለው በነፃነት ልጆችን አትፍሩ። ለምንድን ነው መሰላችሁ? ማወቅ ስላለባችሁ። ጠላት ቀድሞውን ሳያሳውቀን እኛ ማሳወቅ ስላለብን ህገ ወጥ እንደሆነ ነው የምናስተምራቸው እንጂ እንዳይሰሙ ብለን ጆሮ ምናምን አንይዝም። እንደሱ ያልንበት ዘመን በጣም ጎርቶናል። ስለዚህ ጋብቻ በሁለት ሰዎች እኛ አሁን የቤተ ክርስቲያናችን መተዳደሪያ ደንብ ላይ ጠበቅ ልናረገው እንፈልጋለን። አንዳንድ ቤተ ክርስቲያኖች በሁለት ሰዎች መካከል የሚደረግ ትስስር ነው። ሰው ይሁኑ እንጂ መጋባት ይችላሉ ማለት ነው።
በአንድ ወንድና በአንድ ሴት የሚለውን ነው የምናጠብቀው። እንደምታውቀው ብዙ አይነት ጋብቻዎች አሉ። በ7 ሴትና በአንድ ወንድ መካከልም አንፈቅድም፣ በ3ም አንፈቅድም፣ በ2ም አንፈቅድም። በአንዲት ሴትና በአንድ ወንድ መካከል የሚደረግ ቃል ኪዳን ትስስር ነው ጋብቻ። ስለዚህ እግዚአብሔር ሰውን ሲፈጥር ጋብቻን መንፈሳዊ መሆኑን አንዱ እዚህ ጋር ታገኛላችሁ። እንዴት መንፈሳዊ ይሆናል እያየን እንሄዳለን ማለት ነው። ሌላው የሚረዳዱ ብሎ ነው። የሚጎዳዱ ሳይሆን የሚረዳዱ። ዘመናችን ወዴት እየሄደ ነው ያለው? የሚጎዳዱ ሆነና ሰው ትዳርን በተለያየ አመለካከት ውስጥ አስገብቶታል። በተለያየ መንገድ ውስጥ አስገብቷል። ከምንጎዳዳ መለያየት፣ ከምንጎዳዳ አንተ 2 ልጆች ይዘ አንቺ 1 ልጅ ይዘሽ እየተረዳዳን ገንዘብ እከፍላለሁ እንትን እላለሁ፣ ኑሮውን እንቀጥል፣ ልጆቹን እናሳድግ አማራጮች ናቸው እነኚህ። ከምንጎዳዳ ተለያይተን እንቆይ አይደለ? እነ ቁምዬ በጣም ይረዱናል። ህጋችን በዚህ ሁሉ የተደረደረ ይመስለኛል በጣም። ስለዚህ መልክ እየጠፋ የሴት መብት ተብሎ መዘዙ የቱ ጋር እንደደረሰ አስቡት። መጽሐፍ ቅዱሳችን ለሴት ልክ፣ የወንድ ልክ፣ የሰዓት ልክ፣ የመብላት ልክ፣ እስቲ ልክ የሌለው ነገር ምንም። አንድ ቤት ውስጥ ብዙ ሆነን ስንኖር ለሁላችንም ልክ ተሰርቶልናል። አሰሪ፣ ሰራተኛ፣ ልጅ፣ ወላጅ፣ ልጅ። አንድ ድርጅት ውስጥ ስንሰራ፣ አንድ መስሪያ ቤት ስንሰራ፣ መንግስት መስሪያ ቤት ስንሰራ፣ የሆነ ምናምን ስንሰራ ሁሉን ነገር ልክ አበጅቶለታል። ስለዚህ ህግ የሚያስጥሰን ነገር የለም ማለት ነው። ህግ የሚያስጥሰን ራሳችን የምንፈጥራቸው ህጎች ማለት የግል ህጎቻችን ናቸው። እኔ መነካት አልወድም። እኔ ሰው ሲገላምጠኝ አልወድም። በጣም እኔ ሰው አልነካም፣ ግን ከነኩኝ እሱ ነው የሚያበሳጨኝ እንጂ ችግር የለብኝም። ህግ ነው፣ የራስ ህግ ነው። እኔ ምንጭቅ ሲያረጉኝ ነው መጠላው ብለን የራሳችን የግል ህጎች ስላሉን ነው አምጥተን ከእግዚአብሔር ህግ ጋራ የሚቃረን ህይወት እንድንነ። ስለዚህ በነገራችን ላይ እግዚአብሔር የማይሳተፍበት ህይወት፣ አምልኮ ያልሆነ ህይወት የለንም። እግዚአብሔር ሲፈጥር አንዱ ያለ ሌላው እንዳይኖር አድርጎ ነው የፈጠረው። የደሞዝ ጉዳይ አይደለም። በቂ ነኝ ልጆች የማሳደግ ማለት አይቻልም። ምን ጎደለኝ ማለታችሁ፣ ወጣቶች ያላገባችሁ በደም ስሙ። በቂ ልትሆኑ ለልጆቼ ብዬ እንጂ አይባልም። በቂ አይደል። እዩት፣ ምዕራፍ 2 ጋር ሄዱ እስቲ። እስቲ ቁጥር 19 እና 20 አራኩኝ። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። አዳም ያለ ሔዋን መኖር አይችልም ነበር። እኛ አያችሁ ብዙ ትዳር አሁንም በህይወት ያለው ወይ እያለን ትንሽ ትንፋሽ አለው ልጆች እንዳይጎዱና መኖር ስለማይቻል። በነገራችን ላይ ጥገኝነትን አይደለም የእግዚአብሔር ቃል የሚናገረው፣ ጎዶሎ ነው። አንድ
አንድ ለብቻው ጎዶሎ ነው፣ ብቁ ሊሆን አይችልም። ይሄንን እኮ ስንናገር እኮ ነጠላነትን እግዚአብሔር አይፈቅድም ማለታችን እኮ። የግለኝነት ፍላጎቱ እየጨመረ አይደለ ሄደው? በጣም እኮ እኔ ለኔ የኔ እኔ ለኔ ላላ ሙሉ ቀን በእውነት ሰሞኑን አስተውዬ ስለሰማሁት ሙሉ ቀን የኔ ነው ለኔ ነው ስትል ነው የምትለው። ገብቷችኋል? ያ የተበላሸ ማንነት ልጆች እኮ አፍ መክፈት ከጀመሩ ጀምሮ የኔ ለኔ የኔ እና ይሄ ፍላጎት ባደግን ቁጥር እንደዚህ በእውነት ዕውቀት ካልገደልነው በስተቀር ያንቀናል። ስለዚህ የሚመች ረዳት አድርጎ ነው የፈጠረው። አመል ሌላ ነው፣ አሁን የምናወራው ሌላ ነው ወገኖች። ያለሱ መኖር እንደማንችል፣ ያለ እሷ ሙሉ መሆን እንደማንችል እግዚአብሔር የፈጠረን ከምን እንደፈጠረን ለምን እንደፈጠረን የሚያውቅ እግዚአብሔር ይሄንን አድርጓል። ስለዚህ ክልክል ነው በቤተ ክርስቲያን እኔ ሳላገባ ነው መኖር ልዩ ጥሪ ከሌለን በስተቀር። የሥጋ ፍላጎታችንን ለማሟላት ብቻ የምናገባ ከሆነ እንደዚህ እኮ ናቸው ትዳርን ያበላሹት። ከኃጢአት ለመሸሽ ልጅ ለማግኘት እኔ ልጅ ብዙ ሰዎች ልጅ ለማግኘት ብለው አግብተው ልጅ አግኝተው ይፈታሉ። የልጅ አምሮት ለማሟላት የሥጋ አምሮት ለማሟላት ብልሹ ነው። የእግዚአብሔር መልክ ትዳር አይደለም። እግዚአብሔር ትዳርን ሲጀምር ለብዙ ጉዳይ ነው የጀመረው። በነገራችን ላይ የእግዚአብሔር መልክ ራሱ ያለ ሁለቱ ጥምረት ሊገለጥ አይችልም። እንደምናችን እንደ ምሳሌ ቀጥሎስ እንደ መልካችን። አሁን ምላችሁ ሌላ ትምህርት ብንማር ይሻላል። ታዲያ እንዴት ነው አብረን መኖር የምንችለው? ጠይቁን። የእውነት የምሩ ጥያቄ ካላችሁ ጠይቁን፣ አብረን እንማራለን። ታዲያ እንዴት አብረን ነው የምንኖረው የሚለውን አብረን መማር ይሻላል እንጂ ግን ሕጉን ግን እናውቅ፣ እውነቱን ግን እንወቀው። ስለዚህ የሚረዳዱ ደግሞ የሚባዙም አድርጎ ነው የፈጠረው አይደለ? ወደ ኋላ ስንመለስ ቁጥር 28 እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን አሶችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ብዙ ተባዙ፣ ምድርንም ሙሉ። ብዜት የእግዚአብሔር የመጀመሪያ ከሐሳቦቹ መካከል የብዜት ሐሳብ ነው ያለው። በነገራችን ላይ እግዚአብሔር ብዜትን ይወዳል። አሁን መባረካችንን ይወዳል ሲል ብዜትን በነገር ሁሉ ነው። ብዙ ተባዙ ለሰው ብቻ አይደለም፣ እንስሳውም እጽዋቱም ነው አይደለ? እንደየ ቁጥር 24 እስቲ ራኩኝ። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። እንዲሁም ሆነ። እንደወገኑ ያፍራ፣ እንደየወገኑ ይብዛ፣ እንደየወገኑ ይጨምር። ይህ የእግዚአብሔር ፈቃድ ነው። በሁሉ አኳያ ሕይወት እንዲሆንላችሁ፣ ቀጥሎሳ እንዲበዛላችሁ፣ ሕይወት እንዲበዛ፣ ኑሮ እንዲበዛ፣ ጤና እንዲበዛ የብዜት አምላክ ነው። መሪዎቹን ስለምንተላለፍ ነው አንዳንድ የሚያንገዳግዱን ነገሮች ወይንም ደግሞ ዕውቀቱ ስለሌለን። እግዚአብሔር የብዜት አምላክ ነው። መብዛታችን ሰው ይብዛ አለ እግዚአብሔር። ተዋለዱ ማለት ነው። ይኸው በዘመናችን መዋለድ አንዱ እየከለከለ ያለው የወንድ ለወንድና የሴት ለሴት ጋብቻ። አሁን የሆነ ነገር ተፈጥሯል፣ ተጀምሯል። ወንድ መውለድ ጀመረ፣ ነገር አልሆነላቸው። እንደው ቢፈጥሩም አይደንቀኝም ለነገሩ።
አንዱ ሌላኛው ለብቻ መኖር ነው የእግዚአብሔር ሕግ የሚቃወመው። ሌላው ከሰው ሌላ ጋብቻ ማድረግ ነው። በጣም ከባድ እንትን ያለው እሱም ብናነብ ጥሩ ነው። ዘጸአት 22-19 ዘጸአት 22-19 ዘሌዋውያን 18-23 ከእንስሳ ጋር የሚረክስ ፈጽሞ ይገደል። እሺ ዘሌዋውያን 18-23 እንዳትረክስባትም ከእንስሳ ጋር አትተኛ፣ ሴት ከእርሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም፣ የተጠላ ነገር ነውና። ይህንን የእግዚአብሔር መልክ ያለበትን እግዚአብሔር መንፈሳዊ አድርጎ የፈጠረውን መልኩን መግለጫ አድርጎ የፈጠረውን ትዳርን በዚህ መልኩ ዓለም አበርቀፋፊ አድርገዋለች። እንስሳን አግብቶ አሻንጉሊት ጋራ መኖር፣ አሻንጉሊት ማግባት። ለልጆቻችን የምንገዛቸውን ነገሮች ጥንቃቄ እናድርግ። ልዩ እንትን ሲያሳዩ በፍጥነት ማቆም። ምን ገዛላቸው አሻንጉሊቶች ጥንቃቄ ልናደርግ ይገባል። ብዙ ነገሮች ስላሉ ማለት መላመት ሳይሆን በአገልግሎት ዓለም ውስጥ ብዙ እንዲህ ያሉ ትግሎችን ስላሳለፈን ማለት ነው። ከትራስ ጋር ልጆቻችሁ ጥብቅ ሲሉ ከአንድ ብርድ ልብስ ጋር ሲጣበቁ ጥንቃቄ አድርጉ። በነገራችን ላይ እቺ ምድር በጣም ቆሻሻ ምድር ናት። መዝሙር 49 እስቲ 20 እስቲ እናንብበው። አእምሮ የሌለው ክቡር ሰው እንደሚጠፋ እንስሶች መሰለ። ሰው ይሄ ክቡር ሰው ምን ሆነ ይላል? አእምሮ የማሰብ ችሎታ የሌለው እባካችሁ በደንብ አዳምጡኝ ወገኖቼ። በጣም አእምሯችንን ልንጠብቅ ይገባል። ለልጆቻችን ስንጸልይ ኑሮ እንዲሳካላቸው ብቻ እንጸልይ። አእምሯቸው ሊጠበቅ ይቺ ዓለም እጅግ ቀፋፊ ምድር የወደቀ ዓለም ውስጥ ነው ያለን። በነገራችን ላይ እኮ አዳም ሲወድቅ ፍጥረት በሙሉ ዓለም በሙሉ አብሮ ነው ረብ ብሎ የወደቀው። ልክ ዛፍ ሲቆረጥ እንደሚወድቅ ነው አብረን የወደቅነው። ስለዚህ ከመልካም እስቲ ራሳችሁን መልካም ነገር ማሰብ ክፉ ነገር ማሰብ ቀላል የሚሆንላችሁ በጣም እኮ ለክፉ ነገር ቅርብ፣ በጣም ቅርብ። ክፉ ነገር አጠገባችን ነው የሚኖረው። የጾም ጸሎት ያበዛን ቀን ይርቀናል። ትንሽ ደከም ስንል የክፋቱ መዓት ይራገፍብናል ነው የምላቸው። መያዝ የለበት ይሄ ክቡር ሰው እንስሳ ሆነ ይላል መዝሙረኛው። እንስሳነት ነው እንስሳ ማግባት። እንስሳ መሆን ነው ከወንድ ጋር ጋብቻ ወንድ ሲያደርግ። እንስሳ መሆን ነው ከሴት ጋር አያችሁ። አሁን እንድንፈርድ አይደለም መያዝ ነው ይሄንን የሚያመጣው። ለምንድን ነው የምንጸልየው? አእምሮ ወጣቶች ለምንድን ነው የምትጸልዩት? ለምንድን ነው እሑድ ጠዋት እየመጣችሁ አእምሮ ሲያዝ የምትሆኑትን ልንገራችሁ። አእምሮ ሲያዝ ሮሜ 1 ላይ ቁጥር 18 ጀምሯችሁ ስታነቡ ምን ይላል መሰላችሁ? እግዚአብሔርን ለማወቅ ባልወደዱት መጠን ወይንም ምን ማለት መሰላችሁ? የእግዚአብሔርን መንገድ ባቃለሉት መጠን፣ እግዚአብሔር በቀለለባቸው መጠን እግዚአብሔር ና ሰይጣን ና እሺ ና ያዘው ምናምን አይልም። እንዲህ አይነት ክፉ አምላክ አይደለም። ይታገልና መንገዱን ስንንቀው ስንገፋው እግዚአብሔር ዝም ይላል። እግዚአብሔር በህይወታችን ውስጥ ዝም አለ ማለት ማንኛውም ነገር አለቃና ጌታ ሊሆንብን ግዴታ ነው።
ምክንያቱም የት ነው የምንኖረው? ክፉ ንጉስ የሆነበት ዓለም ላይ ነው ዲያብሎስ የሰው ልጆች ጠላት ከእግዚአብሔር ጋር መጀመሪያ ያለያየን የቀደመው እባብ ተንኮለኛ። ስለዚህ መጥቶ ጭንቅላታችንን ይቆጣጠር። ከተቆጣጠረ በኋላ መለያየት በጣም ከባድ ነው። እባካችሁ ስሙኝ። እምንጸልየው እኮ ወደንም እኮ አይደለም። አትይዘኝም፣ አትቆጣጠረኝም፣ ያንተ አይደለሁም። ምናልባት ርዕሱ እንዲህ ላይሆን ይችላል እያልነው እቃወማለሁ፣ ውሸት እቃወማለሁ፣ እውነት እናገራለሁ። እሺ ጉቦ አልቀበልም፣ ዋሽቼ ገድዬ አልበላም። ማነህ አንተ? የእግዚአብሔር ልጅ ነኛ። ትበላታለህ። ልጆችን ነው ማስረበው። ትምህርት እንዳይማሩ አደር እኮ ምን ለዚህ ነው ምንፈል። ከዛ ደግሞ መተናልክ ጌታ ሆይ ምንድነው እንለዋለን። ትግል ነው ይሄ፣ ትግል ነው። ጽድቅ ተብሎ የሚቆጠሩ ትግል ነው። ጽድቅ ተብሎ የሚቆጠሩ ጽድቅ እኮ ትግል ነው። ጽድቅ እኮ ትክክለኛ ነገር ማለት እኮ ነው። ትክክለኛ ነገር ለማድረግ ነው የምንጥረው። ስለዚህ አእምሮዬን አትይዝም። በነገራችን ላይ ሴትን ማግባት ኖርማል አድርገው የቆጠሩት ወደው አይደለም። ወንድን ማግባት ምን አለበት ሲሉ ተይዘዋል። ራሩላቸው። ስለተያዘ ነው አእምሯቸው። አማትበንም እናልፋቸው አይደሉም። ተይዟል ማለት ነው። ከተያዙበት ምናልባት እንደ አይነት ችግር ያለባችሁ ካላችሁ በመኞት ደረጃ ሴት የምትመኙ ወንድ የምትመኙ ካላችሁ በጣም ፍጠኑ፣ ጩሁ፣ ጹሙ፣ ጸልዩ። ቤተክርስቲያን በእነሱ እየተሞላች ነው ያለችው እስከ መድረክ ድረስ። እድሜም አይለይም። በጣም ቀፋፊ ነው። ከሰው የወጣ ፍላጎት ሲመጣብን እኔ ከሰው ጋር መኖር አልችልም ስንል አለ ማለት ነው። አውሬው ጀምሯል በህይወትህ ማለት ነው። በነገራችን ላይ እግዚአብሔር ሲፈጥረን ብዙሃን አድርጎ ነው የፈጠረን። ታውቃላችሁ? ሰው ከሰው ጋር እንዲኖር በማንኝ እኔ ከሰው ጋር ልጅት ብዬ ጥንቅቅ ብዬ ራሴን ጠብቄ ስራዬ ቦታ ብትመጡ ቸርች ብትመጡ ምን ብሎ ታሪክ የለም። እግዚአብሔር የህብረት አምላክ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ። ብዙሃን ሆነን ሳለን አንድ። ምን አይነት ትምህርት ነው? ምን አይነት መንፈሳዊነት ነው? በግል የሚያጸልያችሁ በየጓዳ እየከተተ ማነህ አንተ? ማነሽ? ምን አይነት የሰይጣን መንፈሳዊነት አለ? እኔ ቤተክርስቲያን አልሄድምና ቤቴ ነው ቁጭ የምለው። ሰይጣን ነው። የእግዚአብሔር ቃል አይልም። የእግዚአብሔር መንፈስ ከሰው ጋር ነው የሚቀላቅለው። የእግዚአብሔር መንፈስ በክፎች በጠማማና በክፉ ትውልድ መካከል ነው የምትኖሩት። እና ምን እናድርግ? ኑሩ በጨዋነት ኑሩ፣ ሳታግረምርሙ፣ ሳትራገሙ፣ ረጋሚ ጸሎተኞች፣ ረጋሚ ነቢያት ይተነብያሉ ቤታቸው ቁጭ ብሎ። እናንተ ይጸልዩላችሁና ያስከፋችኋቸው ቀን ይራገማሉ፣ የተጣላችኋቸው ቀን ይረግሟችኋል። አጋንንት ነው። አላውቅም። እኔ የኔ እግዚአብሔር እንደዚህ አይነት አይደለም። ምድር ሁሉ እንድትሰማኝ እፈልጋለሁ። ይቅርታ የሚያውቅ ትሁት ጌታ፣ ተበድሎ የሚወድ ጌታ ነው የማመልከው። የዚህ መጽሐፍ ባለቤት አላውቅም እንደዚህ አይነት መጽሐፍ እኔ አላውቅም። የሚያለይ ትዳር የሚያፋታ ጓደኝነትን የሚያፋታ በጥላቻ የተሞላ በግፍ የተሞላ ስለኔ የሚመጣው መልእክት ክፉ ነው እናንተ ጋር ወገኖች። አንድ ጊዜ በቅርብ ያለችው አንድ ልጅ አናገርኳ። አንድ ነብይ ያለች ቀዩዋ ፓስተርሽ ትጠላሻለች። እግዚአብሔር ምስክር፣ አንድ ቀን ጠልቻት አላውቅም። አንድ ቀን ነው የምላችሁ። ትጠላሻለች፣ ቸርቿን መልቀቅ አለብሽ ምን ነገረችሽ? ሌላ ሰምን ስትደረድርልኝ ሌላስ መልእክት ጥሩ ይመጣል በጣም አለች። ከዚህ የተፈወስኩት በሱ ነው አለች። ከዚህ እርግማን የተረገሙ ናቸው። አላውቅም። የኔ አምላክ አስታራቂ፣ ህብረት ፈጣሪ፣
እኔ ሳውቀው ጌታን ይቅር በይ ነው የሚለኝ። ይቅር በይ እሺ እንዳታዝኝባኝ እግዚአብሔር ምስክር ላዝን እንኳን ስጀምር እንዳታዝኝባቸው ተይ ምን እንዴ ሁለት አምላክ ሆነ እኮ የለም እግዚአብሔር እኮ እውነተኛው እግዚአብሔር ነው ወይ የለም እውነተኛው እግዚአብሔር የመጽሐፉ እግዚአብሔር ነው። አንድ ጊዜ ባልሽን ፍቺ ብሎኛል ጌታ በስልክ ስለተነገረኝ መቆጣጠር አቃተኝ። እምባዬን እያፈሰስኩ ድምጽሽ ጠፋብኛል። አያለሁኝ ቀጥ ያልኳት ነብይ እንትና ነው አለች። ፍቺ አለሽ? አዎ ማምነው ነብይ ነው። ከደሙ ውስጥ የለውበትም። አንቺ አለችኝ ከነ ነብይ እንትና ትበልጫለሽ። አልበልጥም እርግጠኛ ሆኜ የምነግርሽ የመሰብከው ቃል ግን እንደሚበልጣው ቃል አልቀበልም አልኩት። ታይዋ አለች። ወስዳ መኪና ሸለመችው። ይቻላል መኪና ነው ማጣው ቤት ነው ማጣው ተከራይቼ እኖራለሁ። ለኪራይ ባጣም ሜዳ ላይ እኖራለሁ። እውነት ነው ምነግራችሁ። ለዚህ ይሄ ቃል በቁማቸው እሳት ነዶባቸው ቤንዚል ተርከፍክፎ የተቃጠሉበት ቃል ነው። እኔ ላይ የደረሰ በአንበሳ በነብር በድብ ነው የተቦጫጨቁት። ስታዲየም ቁጭ ብለው እነ ኔሮ የኔሮ ሹማምንቶች ቁጭ ብለው ተቦጫጨቁ። የ18 ዓመት እርጉዝ ሴት እየተቦጫጨቀች የሞተችው በዚህ ቃል ምክንያት አልሸጠውም። ጎበዞኛ አይደለም ጸጋና እውነት እንዲገባኝ ስለረዳኝ። አትሽጡት፣ እውነትን አትሽጡት። መሸጥ ይቻላል። በየቀኑ ነው በታችሁ ሽያጩ የሚመጣው በየቀኑ። ስለዚህ ጋብቻን እግዚአብሔር ሲፈጥር ወንድና ሴት ሰው ከሰው ጋር ሳይሆን ወንድና ሴት ሰው እንስሳ ጋር ማሳለፍ ያስገድላል። የሕግ እግዚአብሔር በሉኛ አዲስ ኪዳን ሽሮታል በሉና አግቡ። እንደዚህ አይደለም የምትሉት? እንደዚህ አይደለም የሚሏችሁ? ሕግ ያጠብቃሉ አይደለም የሚሏችሁ? የብሉይ ኪዳን ናቸው አይደለም የሚሉት? ጸጋን መባለጊያ ፍላጎት ማሟያ ተደርጎ ከሆነ ክርስቶስ ኢየሱስ ከሰማይ ስለው መውረዱ አዝናለሁ። ያ ትሁት ክቡር ጌታ የእግዚአብሔር ልጅ በቀራንዮ መስቀል ላይ ደም እንደ ውሃ የፈሰሰበት ሕይወት ለብልግናችን ለምንዝርና ከሆነ አዝናለሁ። የኢየሱስን ሞት በጣም አዝናለሁ። ይሄ ወንጌል ሰብኬ ሞታለሁ። ይሄ ወንጌል ሰብካችሁ ሞቱ። ኑር፣ አትሽጡት። ይሄ ወንጌል ከእንጀራ በላይ ነው። ይሄ ወንጌል ከስልጣን በላይ ነው። ይሄ ወንጌል ከብዙ ብር በላይ ነው። አትሽጡት። በጣም ወደዱት። ባታከብሩት ራሱን አክብሮ ነው የሚኖረን። ሚለን ይሄንን ነው። እግዚአብሔርን ባናከብረው ራሱን አክብሮ ይኖራል። የሚያከብረው ትውልድ እንደማያጣም አይቼዋለሁ። ከ101 ከ105 አይቻለሁ። በነፍሱ ተወራርደው የሚኖር እጽናናለሁ። በዚህ አናመቻመች። ጉቦ አትስጥ ነው። ጉቦ አትቀበል። ምንድነው ሌላ እንድናስረዳችሁ የምትፈልጉት? ምን ላርጋችሁ? ስጡ ግን ልባል እንዴ? አትስጡ ግን ሁኔታ የለም። መጽሐፍ ሁኔታ ወንድ ሴትን ያግባ ብሎ ነው ያለው። በቃ ሌላ እንስሳ አታመንዝር፣ ሴት በእንስሳ ፊት ልብሷን አትግላጥ መጽሐፍ ቅዱስ ነው ያለው።
ልጄን ለማሳደግ ብዬ አላደርገውም። አታድርጉት። እግዚአብሔር ማሳደግ ካቃተው ችግር የለው። በቃ ልጁ የሚሆነውን ይሁን ነው የምላችሁ። እሱ ማሳደግ የሰማይና የምድር ፈጣሪ እግዚአብሔር በመላ አምታትቼ እንዲህ አድርጌ እንደዛ አድርጌ አላደርገውም። አታድርጉት። ዛሬን ቃል የሰማችሁት እንደ ሀገር ነው እየተናገርኩ ያለሁት። አታድርጉት። በቃ የሚሆኑትን ይሁኑ ልጆቻችሁ በጽድቅ በቅድስና እግዚአብሔርን በመፍራት ቁም። ከቆመል ቆመ፣ ካልቆመም አልቆመም። ካልቆመም ምክንያት አለው። ለኔ ልጆች የማይቆም ከሆነ ምክንያት አለው ማለት ነው። ዝም ብዬ ነው መቀጠለው። ጀግንነት ጀግና እናቴን ላወራችሁ አይደለም። እውነቱ ይሄ ነው። እየዋሸው አሁን እየተንቀጠቀጥኩ ነግራችሁ ቢሆን እንኳን እኔን አትዩኝ። ውሸቴን ከሆነ እንኳን ይሁት ቃሉ ይሄ ነው እውነቱ። አታምታቱ። ጸልያለሁ።